እንተዋወቃለን ወይ ልንባባል በእሑድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኘን ዛሬም እንደ ሁሉ ጊዜው እንደተለመደው ሶስት ጥንዶችን ይዤላችሁ ወደ እናንተ መጥቻለሁ እንግዶቻችን እንኳን ደህና መጣችሁ እንዴት ናችሁ እግዚአብሔር ይመስገን ሰንበት እንዴት ነው መልካም አሪፍ ነው ስለዚህ መጀመሪያ ስማችሁን እንተዋወቃችሁ ከዛ ደግሞ እንዴት እንደተዋወቃችሁ ወደ በኋላ ተነግሩናላችሁ ከናስ ስሜ ሰለሞን መለሰ ባላለው እሺ ባለቤትህ ሰኚ ከበደ ፉአድ ከድር ኢልሃም በድሩ ካሳውን አያሌው ትግስት በየነ እሺ እንግዲህ እናንተን ስም ከሰማን ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ከነ ትግስት ብንጀምርስ እሺ በትዳር የቆየነው 14 አመት ነው ከትዳር ውጪ ደግሞ ለትውውቅ 2 አመት 16 አመት ማለት 16 አመት እንዴት እንደተዋወቃችሁ እንስማ እሺ ማለት የተዋወቅነው ሰንበት ትምህርት ቤት ነው ሁለታችንም ሰንበት ትምህርት ቤት አገልጋይ ነበርንና በዛ አጋጣሚ ተዋወቅን ሰንበት ትምህርት ቤት አገልጋይ ማለት ነው ለቁም ነገር በቃችሁ እሺ እግዚአብሔር ይመስገን አሜን ሶስት ልጆችም አሉ አራራ ስንት አመታቸው ነው ትልቁ 14 አመቱ ከኛው እኩል ትንሿ 8 የመጨረሻው ደግሞ 6 አመቱ እሺ ነይላ ኢልሃምስ በፍቅር 5 አመት ከተጋባን ገና 4 ወራችን 4 ወር እንዴ ገና ሀኒሙን ላይ ናቸው እሺ እንዴት ነበር የተዋወቃችሁት የተዋወቅነው በጓደኛዋ አማካኝነት ነው ጓደኛዋ የኔም ጓደኛ ነበረች ያሷ ጋር ስትመጣ ነው የተዋወቅነው ከዛ ለቁም ነገር ተባለ 4 አመት ወሰደባችሁ ለመጋባት 5 አመት 5 አመት ምክንያት አለ ያው ነገሮች አልተመቻቸም ነበር እና ተማሪ ነበርኩ እሱን ነው የሚያሰብኩኝ ነበር አለቀ ትምህርት ጨርሻለሁ እሺ ነሰኝስ እና በጓደኝነት 1 አመት ቆይተናል በትዳር 7 አመት 2 ልጆች አሉ በትዳር 7 አመት በጓድ 8 አመት አጠቃላይ 8 አመት ማለት እንዴት ነበር የተዋወቃችሁት በሰው ሰርግ ላይ ነው የተዋወቅነው ትልልቅ ሰርግ ላይ ትንሽ ሰርግ ተጠራ እንደሚባለው እሱም ታድመው እኔም ተጠርቼ ነው ሄድኩት በዛ ተገናኘን ስልክ ተቀያየርን በዛ በቃ አሁን እዚህ ደርሰናል ማለት ነው እሺ እንግዲህ እናንተ ይሄን ያህል ከተዋወቅን በመጀመሪያ ባሎችን ወደ ውጪ ልሸኝና ከሚስቶች ጋር ቆይታ ባደርግስ እሺ ባሎችን ሸኘን ከናንተ ጋር ቆይታ ልናደርግ ነው ከዛ በፊት ግን ትዳር እንዴት ነው እስቲ ቁጭ ብለን እናውራ ወዲያችን አይመስላችሁ እሺ እንዴት ነው ትዳር እስቲ ትዳር በጣም ደስ የሚል የምትኖሪበት በቃ ልጅን የሚያክል ነገር የምታፈሪበት ሰላም የምታገኝበት ቦታ ነው ማለት መልካም ትዳር ከሆነ ሰላም የምታገኝበት ቦታ ነው የምታርፊበት ቦታ ነው ብዬ ነው ማስበው እንደኔ ማለት ነው ስለዚህ ያላገባችሁ አግቡ ብላለች እሺ ትዳር ቆንጆ ነው ጀማሪ ነን ገና 4ኛ ወራችን ነገ ነው የሚሆነው እና ያላገባ ወጣት አግቡ እንላለን እውነተኛ ህይወት ሲጀምረው ትዳር ነው 5 አመት በጓደኝነት ስለምትተዋወቁ ግን ትዳርን ከዛ ምንድነው የሚለየው ብዙ ነገር ይለያል ለምሳሌ ሰላም አንባባልም ምናምን መቼ በፍቅር እያለ አይቻልም ለዛ አይፈቀድም ስለማይፈቀድ በቃ ሁሉም ነገር አሁን ሐላል ይሆናል ሁሉም ነገር ይፈቀዳል ለዛ ደስ ይላል ትግስት ትዳር ቆንጆ ነው በጣም ህይወት ሁሉ ያማረ ነው የሚሆነው እና ቆንጆ ነው በጣም እንደውም እኔ ከቆይታ አንፃር ሳይው ትዳር በጣም ጥሩ ነው እውነት ነው ለብቻ ከምትኖሪ ይልቅ ትዳር ይዘሽ አብረሽ ስትኖሪ በጣም ህይወት ሁሉ ያማረ ነው የሚሆነው በተጨማሪም ልጆች ሲኖር ትዳሩን ጭራሽ በጣም ያጣፍጠዋል ስለዚህ አግቡ ጥሩ ነው ትዳር አንቺ ደግሞ ዘለግ ያለ ጊዜ ስለቆየሽ ሰምተዋል በሚል ይስተካከል የመጀመሪያው ጥያቄ እንግዲህ ለእናንተ ልጠይቅ አይደል አይመስላችሁ እንጠይቅ የመጀመሪያው ጥያቄ ለሚስቶች ባለቤትሽ ምን ያዝናናዋል ነው ካንቺ ጀምር ትግስት እሺ ባለቤት የሚያዝናናው ከልጆቹ ጋር መጫወት ከልጆቹ በጣም በቃ ባለችው ሰዓት ከልጆቹ ጋር መጫወት በጣም ያዝናናዋል ደስ ይላል እያደጉ ሲሄዱስ ይጫወታል እስቲ ላውን ባለ 14 አመት ልጅ አለችም ብዬሻለሁ እሷ ጋር በጣም ነው የምትጫወተው ከአባቷ ጋር እና ደስ ይላል እሱ ይዝናናል ስለዚህ ከልጆቹ ጋር መጫወት ነው የሚያዝናናው እሺ ኳስ ማየት ኳስ የማን ደጋፊ ነው የዩናይትድ
ዩናይትድ። አንቺስ? እኔም አንቺም ታያለሽ ኳስ በደንብ። ዩናይትድን እስቲ ለይልኝ። ማንቸስተር ዩናይትድ ነው ወይስ ያኛው ዩናይትድ? ዩናይትድ ማንቸስተር ዩናይትድ ነው። ሌላኛው ደግሞ ምን ነው? ሲቲ ሲቲ ዩናይትድ ነው። ሲቲ ማንቸስተር ሲቲ ማንቸስተር ሲቲ እና ማንቸስተር ዩናይትድ። ስለዚህ ሌላ ዩናይትድ የለም። ሌላ ዩናይትድ የለም። ማንቸስተር ዩናይትድ ደጋፊ ናችሁ ሁለታችሁም? እሺ እኔም ነኝ ዛሬ ከእናንተ ጋር። እሺ ባለው ጊዜ ብዙም ሰዓት የለውም። ከጧት እስከ ማታ ነው የሚሰራው። ባለው ጊዜ ግን ከልጆቹ ጋር መጫወት፣ መዝሙር ማዳመጥ ይሄንን ነው የሚያዘወትረው። ስለዚህ አንዱ ምረጭ ብትባይ የትኛውን ትመርጫለሽ? መዝሙር ማዳመጥ በሚለው። መዝሙር ማዳመጥ ያስናል። እሺ ወደ ሁለተኛው ጥያቄ ላልፍ ነው። ሁለተኛው ጥያቄ ለሚስቶች፣ አንቺ መሄድ የምትፈልጊበት ቦታ ወይ ደግሞ ብትሄጂ ደስ ይለኛል የምትዩ ቦታ የት ነው? እናንተ ራሳችሁ ማለት ነው። መዝናናት ብዙ ጊዜ እንትን ስለምመኝ ያው ቤት ውስጥ ስላለው ረጅም ጊዜ ቤት ቁጭ ስላልኩኝ መዝናኛ ቦታ እንደዚህ የት? ኩሪፍቱ በሚለው። ኩሪፍቱ። እሺ ኢልሃም ከሀገር ውስጥ ነው? ከፈለግሽ የጥያቄ ውስጥ ባሎቻችሁ ሲመጡ የምጠይቃቸው ሚስቶችን አንቺ መሄድ የምትፈልጊበት ቦታ ብትሄጂ ደስ የሚልሽ የት ነው ብለን ጠየቅናቸው። ከሀገር ውስጥ ከሆነ እንደውም ሰሞኑን ወስድሻለሁ ብሎኝ ነበር ቢሾፍቱ ማለት ነው። ከውጭ ከሆነ ደግሞ ቱርክ ቤት ደስ ይለኛል። ለመዝናናት ነው። የሀገር ውስጥ ይሁንልኝ እንዳይረሳ። እሱ ራሱ ከሀገር ውስጥ ከውጭ ካለኝ አይ እኔ ከሀገር ውስጥ ከውጭ ቤት አላማረጥኳትም ያልኩት ብትሄጂ ደስ የሚልሽ ቦታ ነው። ስለዚህ ልትመልስ የምትችለው ነው የምለው ቢሾፍቱ ይሁንልኝ። ቢሾፍቱ ይሁንልሽ። ትዕግስት? እኔ ማንኛውም መዝናኛ ቤት ማንኛውም የሆነ ሀገር ውስጥ ብቻ ማንኛውም መዝናኛ ቤት ምን እናደርገው? ማንኛውም መዝናኛ ነገር ሲመጣ እንደዛ ይመልሳል። ማንኛውም መዝናኛ ቦታ ብላለች። እሱ እንደዛ ብሎ መመለስ አለበት። እሱ እንትን ብሎ ከጠራ ግን ዝም አንይዘው። ታይ ይሁን። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ባለቤትሽ በወር የስንት ብር ካርድ ይጠቀማል? ትዕግስት? የ200 ኢልሃም? የ300 ይሆንልኝ። አላውቅም ግን የ300 እሺ 300 ሰኝ 1000 ብር ብዬ ነው የማስበው። ማለት ረጅም ጊዜ ኢንተርኔት ላይ ስለሚያሳልፍ 1000 ብር ብዬ አስባለሁ። 1000 ብር የዘይቱን ዋጋ ነው ካርድ ላይ የሚጨርሰው ማለት ነው። እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንደና መጣችሁ። እንኳን ደህና ቆይሽ። ወደ ጥያቄዎቹ ከማለፋችን በፊት ግን እናንተ ፍቅራችሁን መገላለጽ ትችላላችሁ፣ መመሰጋገንም ይቻላል። ይሄ ጥሩ አጋጣሚ አይመስላችሁ? ከነ ትዕግስት ልጀምር። በጣም ወደዋለሁ፣ አከብረዋለሁ። ከምንም በላይ በጣም ነው የምወደው ማከብረው እና እግዚአብሔር እድሜና ጤና ይስጥልኝ። የልጆች አባት ኖርልኝ። በጣም ነው የምወድም ማከብር። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። መጀመሪያ ለዚህ ክብር ላበቃኝ አምላኬን አመሰግነዋለሁ። የኔ ውድ ባለቤት፣ የልጆች እናት እድሜና ጤናውን ያድልሽ። ከኔ እድሜ ቀንሶ ላንቺ ያድልልኝ። ሁሉ ጊዜም ያንቺን ደስታ ያሳየኝ፣ መከራሽን ያሳየኝ። አመሰግናለሁ። እሺ ኢልሃምስ? በጣም ነው የምወደው፣ በጣም ነው የማፈቅረው። ብዙ ጊዜ እወድሃለሁ ምናምን ብዬው አላውቅም። ዛሬ ነው ያልሽው? ማለት ይለዋለሁ ግን በደንብ አልለውም እንደሌላ ሰው። በጣም ነው የምወደው። አላህ ይጠብቅልኝ። ከራሴ በላይ ነው የምወደው። ታድላል። ፏድ? እኔም በጣም ነው የምወዳት፣ በጣም ነው የማከብራት። አላህ እድሜ ይጨምርላት፣ ከኔ ላይ ቀንሶ ለሷ ይጨምር። ከባድ ነው። እሺ ለሰኝስ? አመሰግናለሁ። በጣም ወድሃለሁ። ለአንተ ሳትኖር ለኔ ስለምኖር አመሰግናለሁ። ወድሃለሁ። የልጆች አባት ኖርልኝ ነው። እሺ እኔም በጣም ነው ወዳት። ረጅም እድሜ ኖርልኝ። እኔ ከምገልጸው በላይ ነው ያለኝ ፍቅር ለሷ። በጣም ነው ወዳት። እውነት ለዘላለም ኖርልኝ። ለልጆችሽ ኖርልኝ። አከብርሻለሁ፣ ወድሻለሁ። አይዞሽ። ምርቃታችሁ እንግዲህ ይምላላችሁ፣ ይድረስላችሁ። እሺ ፍቅር ከተገላለጽን ወደ ጥያቄዎቻችን ብናልፍስ አይመስላችሁ? የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ምን ያዝናናዋል ብለን ነበረ። ሰለሞን?
ልጆቼ ጋር መጫወት ከስራ በኋላ እሷ ቀልደኛ ናት፣ ቀልድም ትቀልዳለች። ያ ነገር የሷ ቀልድ ያዝናናኛል። ስለዚህ የሷ ቀልድና ከልጆች ጋር መጫወት ነው የሚያዝናናው። መዝሙር ማዳመጥ ነው የተባለው። እሺ ፉአድስ? ኳስ ማየት። ኳስ ማየት። የማን ደጋፊ ነህ? የዩናይትድ። ማንቸስተር ዩናይትድ። ዛሬ እኔም ከእናንተ ጋር ሆኛለሁ። አርሰናል ሲመጣ አርሰናል ሆናለሁ፣ ማንቸስተር ዩናይትድ እንደመጣው አሳይልኝ። እሺ ካሳሁን? ከልጆቼ ጋር መጫወት ቤት ውስጥ አሳይልኝ። ትዕግስት? እስካሁን ድረስ ልጅ 14 ዓመት ሆናት እንኳን በጣም ነው የሚጫወቱት እያለች ነበር ትዕግስት። እውነት ነው። ይላል። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ አንቺ ብትሄጂ ደስ የሚልሽ ቦታ የት ነው? ወይ መሄድ የምትፈልጊበት ቦታ የት ነው ብለን ሚስቶችን ጠየቅን። ባልሽ ሳይሆን አንቺ ብትሄጂ ደስ የሚልሽ ቦታ ወይ መሄድ የምትፈልጊበት ቦታ የት ነው ብለን ጠየቅናቸው። ሚስቶቻችሁ የት መሄድ የሚፈልጉ ይመስላችኋል? ከካሳሁን ልጀምር። ቤተክርስቲያን። ቤተክርስቲያን መሄድ የምትፈልግበት ቦታ ማን ይከለክላታል? እዚህ ቤተክርስቲያን ይሁን? አዎ ሌላ ቦታ አሳይልኝ ትዕግስት። ማንኛውም የመዝናኛ ቦታ ነው ያለችው። እሺ ፉአድ? ቤተሰቦቿ ጋር መሄድ የሚፈልጉበት ቦታ? መሄድ የምፈልገበት ቲያትር። ቲያትር ማየት። ቲያትር ትወዳለች? እዚህ ነው ያለው አልፎ አልፎ። ግን የምትፈልግበት ቦታ ቲያትር ቤት ነው። እሺ አሳይልኝ። ቢሾፍቱ። እንደውም ወስድሻለሁ ብሎኛል አለች። ረሳኸው? ረስቼዋለሁ። እሺ ሰለሞን? እኔ ቸርች ወይም ቤተክርስቲያን። ቸርች ወይም ቤተክርስቲያን። ሰኛ ሳይልኝ ኩሪፍቱ። አሁን ያልገባኝ እኮ መሄድ የምትፈልጊበት ቦታ ሲባል አንድ ሰው መሄድ የሚችልበትን ቦታ አይደለም አይደለ ጥያቄው አይደል? መሄድ የሚፈልግበት ቦታ ያማ መሄድ ይቻላል እኮ የምትፈልግበት ቦታ ሲባል። እሺ የመጨረሻ ጥያቄ ሚስቶች እየጠየቅ ነው። ባለቤትሽ በወር የስንት ብር ካርድ ይጠቀማል ብለን ነበረ? እኔ በቀን 100 ድረስ እሞላለሁ። ያው ግን በወር ሲታሰብ እስከ 1,000 ስንት ይሆን መልሱ? 1,000 1,000 እሺ አሳይልኝ ሰኝ 1,000 ፉአድ? የ200 አሳይልኝ። የ300 ያለ። እሺ ካሳሁን? 200 እሺ አሳይልኝ። የመጀመሪያ ዙር ጥያቄዎቻችንን ጨረስን። ነጥብ አሳውቅና ከዛ ሚስቶችን ሸኝቼ ደግሞ ከባሎች ጋር ትንሽ ቆይታ አደርጋለሁ። እሺ በመጀመሪያው ዙር ትዕግስትና ካሳሁን 10 ነጥብ፣ ኢልሃምና ፉአድ 5 ነጥብ፣ ሰኒና ሰለሞን 5 ነጥብ። ሁለተኛ ዙር አለ። ከሁለተኛ ዙር በኋላ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ 25 ነጥብ ያሸልማል። ስለዚህ አሁን በተራ ሚስቶች ወደ ውጭ ልሸኝና ከባሎች ጋር ቆይታ አደርጋለሁ። እሺ ሚስቶችን ሸኝን፣ ከእናንተ ጋር ደግሞ ቆንጆ ቆይታ እናደርጋለን። ግን ወደ ጥያቄዎቹ ከማለፌ በፊት ሚስቶቻችሁ ሁሉ ነገራቸውን እንደምትወዱላቸው የታወቀ ነው፣ ምንም ጥያቄ የለውም። ግን በጣም የምትወዱላቸው ነገር ምንድን? ሰለሞን? በጣም ወደላት ነገር ቀልደኛ ናት። ቀልደኛ ናት፣ ትጫወታለች እና ደግ ናት እና ግልጸኛ ናት። በጣም የምትወዱላት ራሱ ብዙ ነው። እሺ አዎ ብዙ ነው ግን እንይዘዋለን እኛ። እሺ ፉአድ? ሁሉ ነገሯን ነው የምወደው፣ በይበልጥ ግን አይኗን። እሺ እኔ ግን ጥርሷን ወድጄዋለሁ። እሺ
ከሰውነት ክፍል ነው ወይስ ጥያቄ? ከፈለጋችሁት እናንተ ሁሉ ነገራቸው እንደምትወዱላቸው እናውቃለን፣ ግን የበለጠ የምትወዱላቸው ትህትናዋና ስነ ምግባሩ ለሰው ያላት አዛኝነት። ትህትና ስነ ምግባርና ለሰው ያላት አዛኝነት። እሺ ወደ ጥያቄዎቹ አልፋለሁ። የመጀመሪያ ጥያቄ ለባሎች፣ ባለቤትህ ወጥ ስትሰራ በብዛት የምትጠቀመው ቅመም ምንድን ነው? ካሳው ክኖር። ክኖር። እሺ ቅመም አትጠቀም። ቅመም ጭራሽ አትጠቀሙት ውስጥ እርግጠኛ ነህ? ክሮን ትጠቀማለች። ነጭ ሽንኩርትም በብዛት የምትጠቀሙ የትኛው ነው? ክሮን ትጠቀማለች ከቅመም። ክኖርን ብለን እንያዘው። አዎ እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለባሎች፣ አንተ ከትኩስ ነገር የምትወደው የቱን ነው ወይም ምንድን ነው? ሻይ። ወተት በቡና። አንተ ወተት በቡና። እሺ ካሳሁን? ሻይ ነው። ሻይ። እሺ ተስማምታችኋል በአንድ ድምጽ። እሺ የመጨረሻው ጥያቄ ለባሎች፣ ባለቤትህ ለመጨረሻ ጊዜ የገዛችው ምንድን ነው? ዛሬም ሊሆን ይችላል። ምንድን ነው? ቀሚስ። ቀሚስ። እሺ ፋዲስ? ወተት። እሺ ሰለሞን? ሱሪ ገዝታለች። ሱሪ። እሺ ሱሪ። ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። ወደ ጥያቄ ከማለፌ በፊት ግን ባሎቻችሁ፣ ይሄ ጥያቄ አይደለም፣ ባሎቻችሁ ምን አልናቸው? ከሚስቶቻችሁ በጣም የምትወዱላቸው ነገር፣ ብዙ ነገሮቻቸውን ትወዳላችሁ፣ በእርግጥ ግን በጣም የምትወዱላቸው ምናቸው ነው አሉ። ምን የሚሉ ይመስላችኋል? ሰኝ ምን የሚል ይመስልሻል? አቋሟ ሚል ይመስለኛል፣ ብዙ ጊዜም ስለሚለኝ ማለት ነው። ምን ነበር ያልከኝ? ሰላም የምትወድላት ነገር? ሞድላት ያው ሳቅና ቀልዷ ጫቷ። ቀልደኛ ነሽም ተብሏል። ግን ሰኝ አይ ቀልዳለሁ። በምንድን ነው በብዛት የምትቀልዱ? እኔ ባገኘሁት ነገር መሳቅ ነው የምወደው። ተጨምሮልሻል። ለማንኛውም እሺ ኢልሃም? አይንሽ። እኔ ደግሞ ጥርስሽን ጨመርኩበት። አዎ አይኗን ያለው። ትዕግስት? እኔ ደግሞ አዛኝነቴ ለሰው ብለው ነበር። ብለው ነበር። እሺ ወደ ጥያቄዎቹ ቀጥታ አልፋ። የመጀመሪያ ጥያቄ ባሎችን የጠየቅነው ባለቤትህ ወጥ ስትሰራ በብዛት የምትጠቀመው ቅመም ምንድነው ብለን ነበረ። ኢልሃም? ኮረሪማ ይሆናል። ኮረሪማ። አሳይልኝ። አትጠቀምም ማለት ነው? አራዳው ይያለው በብዛት የምትጠቀመው ግን ኮረሪማ ነው። እኔ አላውቀውም፣ ግን እናቴ ላከችልኝ የሆነ ቅመም አለ። ምንድን ነው ብለሽ ግን ትጨምሪዋለሽ። ታዲያ እሱ ምን አጠፋ? ትዕግስት? ቅመም አልጠቀም። በብዛት የምትጠቀመው? ምንም አልጠቀም። ስለዚህ አትጠቀምም ነው መልሱ? እሺ አሳይልኝ። ክኖር ብሏል። እሺ ሰኝ? ቅመም ብዙ አልጨምርም፣ ግን ክኖር ጨምራለሁ። ስለዚህ መልሱ ምን ነው? ክኖር ይሁን በቃ። ክኖር ይሁን። አሳይልኝ። ክኖር። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ አንተ ራሳቸው ባሎችን ከትኩስ ነገር የምትጠቀመው የምትወደው ምንድነው አለ። ሰኝ ምን የሚል ይመስላል? እናንተን አይደለም ሚስቶችን ሳይሆን ራሳቸው እኮ እሱ የሚወደው ማለት ሻይ ነው የሚወደው። ሻይ። አሳይልኝ። እሺ ኢልሃምስ? ማኪያቶ። ማኪያቶ። እሺ አሳይልኝ። ትዕግስት? ምንድነው ጥያቄው? አንተ ከትኩስ ነገር የምትጠቀመው የምትወደው ምንድነው ብለን ባሎችን ጠየቅ። ሻይ። እሺ አሳይልኝ። ቡና የሚጠጣ የለ ማለት ነው? እኛ ጋር ቡና ጭራሽ አይፈላም። የለም? እውነት? እንግዳ ሲመጣ። እሺ የመጨረሻው ጥያቄ ባሎችን የጠየቅነው ባለቤትህ ለመጨረሻ ጊዜ የገዛችው ምንድን ነው ብለን ነበር። ትዕግስት? ለመጨረሻ ጊዜ የገዛችው ምንድን ነው? ጫማ። ጫማ ነው? ጫማ ይሆናል። ጫማ። እሺ አሳይልኝ። ማን ነው ልክ ግን ቀሚስ ሆነ? በቀሚስ። ቀሚስ ነው? እሺ ኢልሃም? እኔ አላስታውስም።
መልሱ ምን እኔ ምን እስቲ ሰኝ ያንቺ መልሽና እስከዛ ድረስ አስቢበት አንቺ ይላል ሱሪ ገዝቻለሁ ሱሪ እሺ አሳይል እሺ ኢልሃም በቃ ወተት ይሁንልኝ ወተት አዎ ግን አላስታውስም አሳይል ወይኔ መለስኩት አላመንሽ መመለስሽ አላስታውስኩም እውነተኛውን ነገር እኮ መናገር ነው በቃ ዋናው ጥያቄዎቻችንን ጨርሰናል ነጥብ ከማሳወቄ በፊት ግን 7696 ኢኤን ያናችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል የ25000 ብር ተሸላሚዎች ትሆናላችሁ በዛሬው እንተዋወቃለን ወይ ትግስትና ካሳሁን 20 ነጥብ ኢልሃምና ፉአድ 25 ነጥብ ሰኝና ሰለሞን 35 ነጥብ የዛሬው እንተዋወቃለን ወይ አሸናፊዎች ሰኝና ሰለሞን ናቸው የ25 ናቸው ኢልሃምና ፉአድ እንዲሁም ትግስትና ሰለሞን እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን እንተዋወቃለን ወይ ይሄን ይመስል ነበር መልካም ለተሰንበት እንመኛላችኋለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ